በነገራችን ላይ አሜሪካ ኒኮላስ ማዱሮን ብቻ አይደለም ልዩ በሆነ ወታደራዊ ዘመቻ ከቤተ መንግስቱ አንጠልጥላ ወስዳ እስር ቤት የከተተችው ከዛሬ 36 ዓመት በፊት በ1990 የፓናማው መሪ የነበረው ማኑኤል ኖሪያጋን ከማዱሮ በባሰ መልኩ ነው ሀገሩ ድረስ ገብታ አንጠልጥላ ወስዳ ልክ እንደ ኒኮላስ ማዱሮ በህጽ ውብርና በሽብርተኝነት ፍርድ ቤት ውስጥ ያቆመችው። ይህን ታሪክ ማጣቁት ካላችሁ ጀነራል ማኑኤል ኖሪያጋ የረጅም ጊዜ በተለይ በ1970ዎቹ የሲአይኤ ሚስጥር አቀባይ ኤጀንት የነበረ ሰው ነው እና ያው የፓናማ ጦር አዛዥም ነው እና በ1981 የፓናማ መሪ የነበረው ኦማር ቶሪፎስ ህይወቱ ሲያልፍ የፓናማ ማዕከላዊ መንግስትን ስልጣን በጉልበቱ ይይዛል። ችግሮች መፈጠር የጀመሩት ግን ስልጣን ከመያዙ ብቻ አይደለም፣ ከልክ ያለፈ ገንዘብና ስልጣን ፈላጊነቱ ነበር። እና በፈረንጆቹ በ1980ዎቹ አጋማሽ በተለይ ለኮሎምቢያ ዕፅ አዘዋዋሪዎች በተለይም ለሜዴን ካርቴል ላሉት የነ ፓብሎ ኤስኮባር ካርቴል ነው የተለያዩ ዕፆችን በፓናማ በኩል ወደ አሜሪካ እንዲያስገቡ ይፈቅድላቸዋል ውስጡን። በዚህም ብቻ አላቆመም። እነዚሁ ካርቴሎች የሚያገኙትን ገንዘብ ህጋዊ እንዲሆንላቸው በማሰብ በፓናማ ባንኮች ውስጥ በማስገባት የመኒ ላውንደሪንግ ስራም አብሮ ያግዛቸው ነበርና አሜሪካ በዚህ ተናዳ ነው በሌለበት በፍሎሪዳ ፍርድ ቤት ውስጥ ክስ የከፈተችበት ማለት ነው። እና በግንቦት 1989 ፓናማ ውስጥ በተደረገው ምርጫ የጌርሞ ኤንዴራ ምርጫውን ያሸንፋል ማለት ነው። ነገር ግን ማኑኤል ኖሪያጋ ምርጫውን እኔ ነኝ ያሸነፍኩት ይልና ኤንዴራንም ወደ እስር ቤት ይከታቸዋል። በዚህ ጊዜ አሜሪካ ጥርስ ውስጥ መግባት ይጀምራል ማለት ነውና ይህ ሁሉ ሲሆን የፕሬዝዳንት ሮናልድ ሬገን አስተዳደር አንድ ምርጫ ሊያቀርብለታል። እሱ ምንድነው? ፓናማን ለቀህ ውጣ፣ ከፓናማ ለቀህ ከወጣ ምንም አይደርስብህም፣ ነፃ ትሆናለህ ምናምን ይሉታል። እሱ ግን ጭራሽ አሻፈረኝና ማነክቶኝ ነው ሲጀመር እኔ ከዚህ መውጣው ምናምን ብሎ እምቢ ይላል። እና ይሄ ሁሉ ነገር እያደረገ ማንም ምንም አያደርገኝም ብሎ ያስብ ስለነበር የባሰ የልብ ልብ ይሰማውና ፓናማ ውስጥ ያለውን አሜሪካ የምታስተዳድረውን የፓናማ ካናልን የሚጠብቁትና የሚያስተዳድሩትን የአሜሪካ ወታደሮችና ሰራተኞችን መተናኮልና በጣም ማሰቃየት ይጀምራል። በዚህ ጊዜ ነው የጆርጅ ኤች.ደብሊው ቡሽ ትልቁ ቡሽ ማለት ነው የእሳቸው አስተዳደር ይህን ሰው ማስወገድ እንዳለበት ያስባል ማለት ነው። ታዲያ በዲሴምበር 1989 አንድ የሲቪል ልብስ የለበሰ የአሜሪካ ወታደር በፓናማ ከተማ መሃል ሲንቀሳቀስ በጀነራል ማኑኤል ኖሪያጋ ወታደሮች ይገደላል። በዚህ ጊዜ የሰውየው ነገር ምርር ያላት አሜሪካ ይህንን ድርጊት እንደ ሰበብ በመጠቀም ዲሞክራሲን ለማስፈን ህገወጥ ዕፅ አዘዋዋሪን ለመያዝና የፓናማ ካናልን ስምምነት ለመጠበቅ በሚል በፕሬዝዳንት ጆርጅ ኤች.ደብሊው ቡሽ ትዕዛዝ መሰረት ወታደራዊ ዘመቻ በፓናማ ላይ በዲሴምበር 20 1989 ትከፍታለች። My fellow citizens, last night I ordered U.S. military forces to Panama. No president takes such action lightly. This morning, I want to tell you what I did and why I did it. For nearly 2 years, the United States, the nations of Latin America and the Caribbean, have worked together to resolve the crisis in Panama. The goals of the United States have been to safeguard the lives of Americans, to defend democracy in Panama, to combat drug trafficking, and to protect the integrity of the Panama Canal Treaty. በዚህ ዘመቻ ከ27000 በላይ የአሜሪካ ወታደሮች የተሳተፉ ሲሆን የአሜሪካ ባህር ኃይል፣ የአሜሪካ አየር ኃይል፣ የአሜሪካ ልዩ ኮማንዶች የተሳተፉበት ከሁለተኛ ዓለም ጦርነት በኋላ አሜሪካ በሰፊው አየር ኃይሏን የተጠቀመችበት ዘመቻው ነበር። ይሄ በጊዜው በመጀመሪያዎቹ ቀናት የጀነራል ማኑኤል ኖሪያጋ ጦር በአሜሪካ ሰራዊት ብትንትኑ የወጣ ሲሆን ጀነራል ማኑኤል ኖሪያጋ በሁኔታው በጣም ተደናግጦ ወደ ፓናማ ሲቲ ወደሚገኘው ቫቲካን ኤምባሲ በመግባት ጥገኝነትን ይጠይቃል። አሜሪካም በእግር በፈረስ የምትፈልገው ሰው የሌላ ሀገር ኤምባሲ በመግባቱ ስታውቅ እና እዛ መግባት እንደማትችል ስታውቅ ምን አደረገች መሰላችሁ? ትልልቅ ስፒከሮችን በቫቲካን ኤምባሲ ዙሪያ በመደርደር የጆሮ ታምቡርን የሚቀድ የሮክ ሙዚቃ ለቀናት በኤምባሲው ላይ ለቀቀች። በዚህ ጊዜ ጩኸቱ ያስመረረው ጀነራል ማኑኤል ኖሪያጋ በጃንዋሪ 3 1990 እጁን ለአሜሪካ ሰራዊት ሰጠ። ወዲያውም እጆቹ በካቴና ተስረው በአውሮፕላን ተጭኖ ወደ አሜሪካ ተወሰደ ማለት ነው። Well, on Wednesday, December 20th, I ordered U.S. troops to Panama with 4 objectives: to safeguard the lives of American citizens, to help restore democracy, to protect the integrity of the Panama Canal treaties, and to bring General Manuel Noriega to justice. All of these objectives have now been achieved. At about 8:50 this evening, General Noriega turned himself in to U.S. authorities in Panama with the full knowledge of the Panamanian government.
He was taken to Howard Air Force Base in Panama, where he was arrested by DEA. A U.S. Air Force C-130 is now transporting General Noriega to Homestead Air Force Base, Florida. He will be arraigned in the U.S. District Court in Miami on charges stemming from his previous indictment for drug trafficking. አሜሪካ ፍሎሪዳ ውስጥ በሚገኘው ፍርድ ቤት ውስጥ ያው ተወስዶ በእጽ ዝውውርና በህገወጥ ገንዘብ ዝውውር ተከሶ 40 ዓመት የተፈረደበት ሲሆን አሜሪካንም ማኑኤል ኖሪያጋን ከስልጣን ለማውረድ የወሰደችው ዘመቻ ኦፕሬሽን ጀስት ኮዝ ሲባል በዚህ ዘመቻ 300 የሚሆኑ የፓናማ ወታደሮች ሲሞቱና በሺዎች ሲቆስሉ በአሜሪካ በኩል ግን የሞተባት 3 ወታደሮች ብቻ ነበሩ። የጀነራል ማኑኤል ኖሪያጋ ፍጻሜ ምን ሆነ ካላችሁኝ በአሜሪካ ከተፈረደበት 40 ዓመት ውስጥ 17 ዓመቱን ታስሮ መልሰው ለፈረንሳይ አስተላልፈው ሰጥተውት በፈረንሳይ በሌላ ክስ ታስሮ እዛም የተወሰኑ ዓመታትን ታስሮ በመጨረሻ ወደ ሀገሩ ወደ ፓናማ ተመልሶ ፓናማ ውስጥ በእስር ላይ እንዳለ ነበር። በተለያዩ የጤና መታወኮች ምክንያት በ2007 አካባቢ ህይወቱ ያለፈው ማለት ነው።